እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያም ገድል እናሰማለን። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቁ አካል ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን የጻድቁ አባታችን የአቡነ ሀብተ ማርያም ገድል እንጀምራለን። ልመናው ክብሩ በእኛ ላይ ይደርብን። ከዕለታት በአንድ ቀን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንዱ ወገን አንዱ በአንዱ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብረው የታመመው ሰውዬ እረዱን፣ በውሃ ጥም ስሞት አታየኝምን? ነፍሴ ከሥጋዬ ሳትለይ እጠጣ ዘንድ ለምን ውሃ አሰጠኝም አለው። ተላላኪው ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያ ጊዜ አባ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመ የምታውቀኝ ቅዱስ ሚካኤል ሆይ ያለ በኃይል ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ አይደለ የጤነኞች ወዳጅ ነህ። ኃጥአን በተድላ በደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋቶ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለው ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው 7ቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይና በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን፣ የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋ ወደሙን ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታችን የኢየሱስ ክርስቶስን ሥጋውና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማያት አረጉ። አባ ሀብተ ማርያምን በተኛበት ቤት መዓዛው ልብን የሚማርክ ሽቶ የተመላ የመዓዛው ብዛት የመዋት አንደበት ሊኖረው የማይችል ሽቶን ተመላ። ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ ሥጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ነቃ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የ4ቱን ኪሩቤል የ7ቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የቅዱስ እስጢፋኖስን፣ የ12ቱን ሐዋርያትና የዮሐንስን መጥምቅ በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያ ያሉትን ሕዝብ ቤተ ክርስቲያን እየሳሙ በትጋት በዓላትን እንዲያከብሩ አዘዛቸው። ለነፍሳቸውም ለሥጋቸውም ጥቅም ታገኛላቸውና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ
የተጠሙትን የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያላዘዘ ይልቁንም የጰራቅሊጦስን በዓል በወሩ በ5 ቀን አምላክን የወለደች የድንግል ማርያምን 33ቱን በዓላት ያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ልብስን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም። ድሃም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል፣ ለምን እግዚአብሔርን ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ ዘን፣ እንደ ሰጠህ ይቆጠራልና። ዝም ማለት ግን የማይገባ ስለሆነ ተነስተህ ያለህን ያህል ለአንዱም ስጥ። ዳግመኛም ብራብ አላበላችሁኝም ያለውንና በወንጌል ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህም ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱን ውሎ ልብሱን እንዳዘዘው ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወቅት በመብል በመጠጥ ልቦናችሁን አታወፍሩ፣ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፈቃዳቸው ከእህል ውሃ የሚያጾማቸው ጊዜም ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና። እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎ ነገር አብልጡ፣ በመንፈስ ቅዱስ ሕያዋን ትሆናላችሁና። ለበጎ ሥራ ቸል ሳትሉ መምህራኖቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምእመናንን ሥራ በመሥራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትን ከመስጠት በቀር ፍቅር ምንድነው እንዳለ። እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁን የእናቱንም ነገር ለመናገር እንመለስ። የደግነቷ ነገር ግን በኋላ እንነግራችኋለን እንዳልን አሁንም በዚህ ዓለም እንደኖረች ገልጠን እንነግራችኋለን። ከ10 ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያምን እንደወለደች ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እንነግራችኋለን። ባሏ ከሞተ በኋላ ለእርሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች ለጦማዳሪዎችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ ወጣቻቸው። ከእግዚአብሔር ፊት የሚያደርስ በጾምና በጸሎት በስግደት ሰውነቷን በምታደክም ገንዘብ በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቲና ሆይ ስለ አንቺም እንደ አንቺ ላሉ ምእመናን ወደዚህ ዓለም መጣው። ሰው ሆኜም ከተወለድኩ በኋላ በየጥቂቱ አደግው። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳውም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረግው። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ስለተውሽ 80 ርስት ከተሞችን 7 አክሊሎችን እነሆ አዘጋጀውልሽ የሚል ቃል ሰማች። ይህንን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያች ቀን ጀምሮ ከሰማይ ቃል እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቷ ላሞችና በሮች
መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባልቴት አይታ ያለዚህ የምበላው ሌላ ገንዘብ የለኝም፣ ምን ማድረግ አለብኝ በማለት ቃሏን ከፍ አድርጋ በኃይል ቃል አሰምታ ጮኸች። የምበላው ጎመኔ ዛሬ አልቋልና ከእንግዲህ ወዲህ የዕለት ምግብን ለማግኘት እችል ዘንድ ወደ ሌላ ሀገር እሄዳለሁ አለች። ያች ባልቴት እንዲህ እያለች ስታለቅስ ዮስቲና የጻድቁ አባታችን አቡነ ሀብተ ማርያም እናት ጌታ የምትበይውን ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል፣ ዘወትር ከእርሱ ትበያለሽና አይዞሽ አትዘኝ በያት ሲል ከሰማይ ቃልን ሰማች። ያን ጊዜ የጻድቁ አባታችን አቡነ ሀብተ ማርያም እናት ዮስቲና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻል አትዘኝ ብትላት፣ ያቺ ባልቴት ቅድስት ዮስቲናን እንዲህ ተረግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቲናም አዎ በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት፣ ከዚህ አነጋገር ጋር ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህን ተአምር አይታ ካደነቀች በኋላ ያችም እመቤት ዮስቲና ሆይ ከእግዚአብሔር ሥልጣን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስቢኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አብዝተን በተናገርን ነበር። የጻድቁ የአቡነ ሀብተ ማርያም ሥራ ከደጊቱ ከቅድስት ዮስቲና ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅድስት ዮስቲናም ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር በአንድነት አረፈች። እግዚአብሔር አስቀድሞ ተስፋውን እንደነገራት ሰባቱን የአክሊላት ሽልማት ሰማያዊውን አህጉራተ ገነት አወረሳት። ንዕድ ክብርት በምትሆን በቅድስት ዮስቲና ጸሎት እግዚአብሔር ለዘላለሙ ምሕረቱን ይስጠን አሜን። አቡነ ሀብተ ማርያም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም ቆሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቆሞ 500 ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶ ሳለ ከዕለታት በአንድ ቀን ሥጋው ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስ ሥጋው ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሰጸው። ወዮሴፍሰ ፈሃሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ስፍራው ተመለሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ ተገልጾ ሀብተ ማርያም ሆይ ወዮሴፍ ብእሲሃ ፈሃሪሃ ለማርያም ጻድቅ ውእቱ ያልከውን ወድጃ መሰገንኩ። የእናቴ ማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈ የእርሷ ክብር የኔ ክብር አይደለምን አለው። ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንዲወድና አስተውል። የድንግልናዋን ንጽሕና የሚንቁትና የሚያቃልሉትን
እንደምን ፈጽሞ አይንቀፋቸው? የመጽሐፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው? በወንጌል ያለውን ትርጓሜውን ሳያውቁ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንዲመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይንቀፋቸው? አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀ ፈሃሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱ ብርሃንን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴ ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊት ገልጦ ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባ ሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታዬ ኢየሱስ ክርስቶስ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትም አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፈቃድ የፊቱ መልክ ተለውጦ እንደ ቀድሞ ሆነ። ይህን ያለው ከሰው ዘንድ ጥፉ ውዳሴ ከንቱ ፈርቶ ነው። ከዕለታት በአንድ ቀን እሁድ ከቤተ እግዚአብሔር ገብቶ ሥጋው ደሙን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደም ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ከአፉ ወጥቶ ምድር ላይ ቢወድቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ በአንድነት ተቀበለው፣ ጎረሰው። ያን ጊዜ ጌታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ እንሆ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት 2 ኃጢአት ሠራህ አለው። አንዱ ሥጋው ደሙን ከተቀበልክ በኋላ በመጮህ ወንጌልን ታነብ ዘንድ ማን አዘዘ? ሁለተኛ ለቄስ ሳትነግር የወደቀውን ምራቅ ካፈሩ ጋር አንስተህ ትጎርስ ዘንድ ማን ግድ አለ? አሁንም ስለ በደልክ ራስህ ለካህን አስመርምር፣ 1000 ስግደት ስገድ አለው። ጌታም ይህን አዞት ተሰወረው። እርሱም በስንፍናዬ ፈጣሪዬን አሳዘንኩት ብሎ ጽኑ ለቅሶውን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሠራውን ኃጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና 3 ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ 1000 ስገድ ብሎ 1000 ስግደት አዞኝ ነበር። ቄሷ ሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህንንም ብሎ በሐዘን ራሱን አዘን ብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ ወቅ አለው። ቄሱ ካዘዘህ በላይ ሌላ አትጨምር አለው። ቄሱ ያዘዘህ ይበቃሃልና እኔ ያዘዝኩን ስግደት ተወው፣ ይቅር ብያለሁ፣ ዳግመኛም እንዲህ አታድርግ አለው። አባ ሀብተ ማርያምም መንግሥቴ ክበር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዚያች ቀን ጀምሮ ሥጋው ደሙን ተቀብሎ እየፈራ እየራደ ተጠንቅቆ በተአቅቦ ይኖር ጀመር። የጻድቁ አባታችን በረከት ረድኤት ይጠብቀን። ከዕለታት በአንዱ ዕለት በዓል በሆነ ጊዜ የሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባታችን ሀብተ ማርያም ሰምቶ
ይህ የምሰማው የዘፈን ጨዋታ ምንድነው ብሎ አብረውት የሚኖሩትን ልጆቹን ጠየቀ። ከሀገሩ ሰዎች የሚዘፍኑ አሉ አሉት። አቡነ ሀብተ ማርያምም ሄዳችሁ ይህንን እግዚአብሔርን የሚያስቆጣ ሥራ ለምን ትሰራላችሁ? አሁንም ተው በሏቸው አላቸው። መልእክተኞቹም ሄደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው ይሄዱ ዘንድ ሰይጣን አሰርቷቸዋልና እየደነፉ እየጮኹ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያምን ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። ስለዚህ በፈጣሪው በእግዚአብሔር ትእዛዝ ተሰውሮ ወጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያም ከዚያች ሀገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸርነት ያጠፋቸው ዘንድ ታዞ የሀገሩን ሰዎች አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ላይ ምጽዋት መመጾትን ውደድ አለው። ልገልጽልህ ከወደድህ ተገልጬ እንደወደድክ ቃል ለቃል እነጋገርሃለሁና 6ቱን ቃላት ወንጌል ለመፈጸም ምጽዋትን መጹት። አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በሸነፈር ደዌ ስለተያዘ ብቻውን በምድረ በዳ ወደሚኖረው ወደ አንድ በሽተኛ ሄዶ ከእርሱ ዘንድ በደረሰ ጊዜ የሚሻውን ሰጥቶት ወደ ቤቱ ተመለሰ። ጌታችንም እንዳዘዘው ዘወትር ይሠራ ነበር እንጂ በዚያች ቀን ብቻ ይህን ቸርነት የሠራ አይደለም። በዚያች ቀንም እየጸለየ ሲያመሰግን ዋለ። በመሸ ጊዜ ከሌሊቱ በ3 ሰዓት በቤት ውስጥ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችን ኢየሱስ ክርስቶስ የእሳት ክንፋቸውን የሚያንበለብል አእላፍ መላእክት በዙሪያው እንደቆሙ ከእናቱ ከድንግል ማርያም ጋር ተገለጸለት። ያን ጊዜ ልቦናው እየተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን በቃሉ አጸናው። ለኔም ለአባ ሀብተ ማርያም በእግዚአብሔር ፊት እንዳሉ መላእክት ከነሱ ጋር ቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩም ጊዜ ከነርሱ ጋር በር ዘንድ ወደ ታችም በወረዱ ጊዜ ከነርሱ ጋር ወርድ ዘንድ እንዲህ ባለ ሥራ ሳለሁ ከፍ ባለ ሰማይ ላይ የእሳት ጦር የያዘውን መልአክ ቆሞ አየሁ። በእሳቱም ጦር ላይ ከብዙ ጻር ጋር በሰይፍ ምላስ አንድ የተሰቀለ ሰው አየሁ። ይህንንም ሰው አንድ ጊዜ ወደ ታች የሚያወርድበት ወደ ላይም የሚያወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምንድነው ብዬ ብጠይቀው፣ ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራው ኃጢአት የሚያዋርድ ክፉ ስም የሚያመጣ ልዩ ልዩ ስድብ የሚያወራ ሰው ነው አለኝ። ጌታችን መድኃኔ ዓለም በፈለከ ጊዜ በግልጥ ታየኛለህ። ከዛሬ ጀምሮ ለዘላለም ካንተ አልሰወርም። የለመንከኝን ሁሉ አደርግልሃለሁ። ይህ ቃል ኪዳን ለዘላለሙ ይጽናልህ አለኝ። አሁንም ሂድ፣ መልእክተኛዬ ክቡር ቅዱስ ሚካኤል የተሰወረውን ምስጢር ሁሉ ያሳይሃል አለኝ። ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ እሳት ባህር አየሁ። በውስጡም ብዙ ነፍሳት እየጮኹ ያለቅሱ ነበር። ከነርሱ መካከል እየጮኸ ሌላው ቃል እኔን ጠርቶ እግዚአብሔር የሚያደርገውን የጠላቸውን ሰዎች ወደ እኔ እያመጣ የሚወዳቸውን ሰዎች ከኔ እያራቀ ያኖራቸዋል አለኝ። ይህንንም ቃል በሰማሁ ጊዜ ከኔ ጋር የነበረ መልአክ ምንም ቃል አትመልስ ብሎ ጠቀሰኝ። አብሮኝ ያለ መልአክ ይህ ቃል የሲኦል ነው፣ እነዚህም በመካከሏ የሚጮኹት ኃጥአን ናቸው አለኝ። እኔም ከነዚህ ብዙ ነፍሳት መካከል እገሌና እገሌ የሚባሉ አሉን ብዬ ጠየቅኩት።
መልአኩም አዎን አሉ አለኝ። እኔም እንግዲያውስ እነዚህን ሰዎች አውጣልኝ፣ አንድ ሰው ስለ እርሱ በጸሎት አትርሳቸው ብሎ አማጽኖኛልና አልኩት። አብሮኝ የነበረ መልአክ ይህ ሥልጣን የኔ አይደለም የጌታዬ የእግዚአብሔር ሥልጣን ነው እንጂ አለኝ። ያን ጊዜ ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንንም ቃል ይህ ከኔ ጋር የነበረው መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትንና በፈቃድ እግዚአብሔር የተማረኩልኝን ነፍሳት አወጣና ወስዶ በተድላ ገነት አገባቸው። በዚህ ጊዜ ዲያብሎስ በሲኦል መካከል በእሳት ሰንሰለት ታስሮ በባሕረ እሳቱ ወዲያና ወዲህ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለው ያ ይመራኝ የነበረው መልአክ ወደ ሌላ መንገዱን እጅግ ጠባብ ወደሆነ ቦታ ወሰደኝ። በመካከሉም እጅግ ረጅም የሆነ ጥልቀቱ ልክ የማይታወቅ ገደል አሳየኝ። በዚያም በአንዱ ወገን ገደል በአንዱ ወገን የሚንቦለቦል እሳት የከበበው ጥቁር ባህርን አየው። ግሩም የሆነ መጠን የሌለው የገደሉን ጥልቀት አይቼ እጅግ ደነገጥኩ። ከኔ ጋር ያለውን መልአክ ይህ ምንድነው ብዬ ብጠይቀው መልአኩም ሕገ እግዚአብሔርን ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ገና እስካሁን በውስጧ የገባ የለም። ጌታ ንዑ ሀቤ ሁሩ ምኔ ብሎ ከፈረደ በኋላ ሞትንና ሲኦልን ባሳለፈ ጊዜ ኃጥአንን ወደዚያ ያገቧቸዋል አለኝ። መልአኩን አቤቱ ጌታዬ ሆይ ከራስ እስከ እግሬ ስግጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህንን ገሃነመ እሳት አታሳየኝ አልኩት። ከዚህ በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም መዓዛቸው ልቦናን ደስ የሚያሰኝ ብዙዎች አታክልቶችን አየው። ከመዓዛቸውም ብዛት የተነሳ ሰውነት የረካች። የዚች አገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩን ይችን ሀገር የሚገቡባት እነማን ናቸው ብዬ መልሼ ብጠይቀው ለዘላለም ርስታቸው ናትና ጻድቃን ሰማዕታት፣ ሐዋርያትና ነቢያት በሕይወታቸው እግዚአብሔርን ደስ እንዳሰኙት ወርሰዋት ይኖራሉ አለኝ። የሁሉም አባት ከሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከተነሳ እስከ መርሃ ክርስቶስ ድረስ ያሉትን የሁሉን እያንዳንዱን ቁጥር ስማቸውን ነገረኝ። ድርሻቸውን ከዚህ እስከዚህ የእገሌ እያለ ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ያለውን ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም የእያንዳንዳቸው ስማቸውን አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰኝ በኋላ ነፍስ በስልጣኑ ተይዛለች፣ ለእግዚአብሔር ስገድ አለኝ። ያን ጊዜ ከዚያ አስቀድሞ እኔ በምድር ሆኜ በማላውቀው ምስጋና እያመሰገንኩ ሰገድኩ። በባለሟልነት ካሉ መላእክት ጋር አንድ ሆንኩ። ከዚህ በኋላ ዓይንን የተመሉ አራቱን ኪሩቤል መንበሩን እንደተሸከሙ ቆመው አየው። ሁለንተናቸው እሳት የሚሆኑ እሊህም ወደ ኋላም ወደ ፊትም ወደ ግራም ወደ ቀኝም መንፈስ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ የጻድቃን የመላእክትን ቦታ ስትጎበኝ የእኛን አዳራሽ ለምን አትጎበኝም የሚል ቃል ከእነርሱ ወደ እኔ መጣ። ይህንንም ቃል ስሰማ ብዙዎች ጻድቃን አምጥተው ከእግዚአብሔር ፊት አቆሟቸው። ከነዚያም አንዱ ከጌታ አጠገብ መቆሙን እኔ ቀድማለሁ አለኝ። እኔም በምን ምክንያት በጌታ ፊት ለመቆም አንተ ትቀድመኛለህ አልኩት። እርሱም በእኔ ላይ የገድሉን ጽናትና የገድሉን ብዛት ይናገር ጀመር።
እኔም እግዚአብሔር ከእናት ማኅፀን ጀምሬ መረጥኩ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት። እንደ ነቢዩ ኤርምያስ የመንፈስ ቅዱስ ማደሪያ ያደረገው በእናቴ በማርያም ንጽሕና አተምኩ ቢለኝ ነው እንጂ። በዚህም በፈጣሪ ቃል እኔ ቀድማለሁ አልኩት። ያን ጊዜ ከኔ ፊት በመቆም ሀብተ ማርያም ይቀድማል የሚል ከእግዚአብሔር አንደበት ተነገረ። በዚያን ጊዜ መንግሥቱ የዘላለም መንግሥት ለሚሆን ለእግዚአብሔር ፍጹም ምስጋናን አቀረብኩ። ደግሞ ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ ቀድመዋለሁ የሚል ሰው መጥቶ ተከራከረኝ። ለዚህም ቃል ሳልመልስለት ይህ ሰው ቀድሞ ይቁም የሚል ቃል ከዙፋኑ ፊት ወደ እኔ መጥቶ ተነገረ። ጌታም እንዳዘዘ ያ ሰው በፊቴ ሲቆም እኔ በኋላው ቆምኩ። ልዑል እግዚአብሔርም የሰው ልጅ መናገር የማይቻለውን ግሩም ነገርን ተናገረ። እኔም ይህንን ነገር ጠይቄ ከተረዳው በኋላ ሳልገልጥ በልቦናዬ ሰውሬ ኖርኩ። ከዚህ በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ በሀብተ ማርያም መከራ ጸናበት ዘንድ ፍቀድልኝ ብሎ ጮሆ ተናገረ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ተወደዋለህና ብሎ ተካሰሰ። ጸዋትወ መከራውን ከተቀበለ በኋላ ይሰድብሃልና ብሎ ጌታዬ መከራ መጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለ መሰለኝ። ስለዚህ እንባዬ በጉንጭ እስኪፈስ ድረስ ብዙውን አለቀሰው። ፈጣሪን የሐሰት ምስክር ተነስቶብኛልና ሰውነቴን መከራ ለሚያጸናባት አሳልፈ አትስጣት ብዬ ለመንኩት። ሰይጣንማ መከራ ጸናበት ዘንድ ፍቀድልኝ እንጂ አቤቱ ሥራ እንደፈታ ይቀር ዘንድ አትተው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚህ አውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በሥጋውም መከራ ታጸናበት ዘንድ አልፈቅድም አለው። እኔ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕና አጽድቼዋለሁ። ኃጢአት እንዳይሠራ ዘወትር ጠብቀዋለሁ። በእርሱ ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳ አላሰለጥንህም አለው። ሰይጣንም ይህንን ቃል ሰምቶ ስላፈረ እያዘነ ሄደ። እኔም ለወገኖቹ ኃይልን ጽንዕን ለሚሰጥ ለእግዚአብሔር እየሰገደው ክብር ምስጋና የሚገባው እርሱን አመሰገንኩት አለ። እንዲህ ባለ ሥራ ሳለው መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅ የሚያንጸባርቅ ሰውነታቸው እንደ መብረቅ የሚያሸበርቅ 9 ክቡራን ወደ እኔ መጡ። በመካከላቸው ያለ ከእነርሱ አንዱ አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን በሚሆኑ ሰዎች ዘንድ ትጉሃን በሚሆኑ በመላእክት ዘንድ እርሱን የሚመስል አላየሁም። ምሳሌ የሌለው የልብሱን ኅብር እጠይቅ ዘንድ እረዳ ዘንድም በእግዚአብሔር ፈቃድ ከእርሱ ዘንድ ቀረብኩ። የልብሱን ሥራ የእሳት ላንቃ የከበበው መልኩም ነጭ የሆነ የሚያስደንቅ እጹብ ነገርን አየው። በየመካከሉም በቅድምና ለነበረ ለአብ፣ በቅድምና ለነበረ ለወልድ፣ በቅድምና ለነበረ ለመንፈስ ቅዱስ ምስጋና ይገባል እያለ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ 7 እጅ ያንጸባረቀ ዘወትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለውን መልአክ ይህን ያህል ብርሃን የሚከበው ይህ ሰው ማን ነው ብዬ ብጠይቀው አቡነ ተክለ ሃይማኖት ነው አለኝ። እሊህ ከእርሱ ጋር የቆሙ ምእመናንን የሚጠብቁ መምህራን ናቸው አለኝ። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጄ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደድህ ብዙ ምሕርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል አለኝ።
ነገር ግን የምለምንህ ነገር አለና እሺ በለይ ቢለኝ፣ አቤቱ ጌታዬ ነገሩ ምንድነው አልኩት። ክቡር አባታችን አቡነ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንን አድርግ ዘንድ ስለምን ትወዳለህ ብዬ ብመልስለት፣ እነሆ በሀገሬ ላይ የታዘዙ 5 መቅሰፍት አሉና፣ ስለዚህም ነው። እሊህም 1 መብረቅ፣ 2ኛው ቸነፈር፣ 3ኛው የረሃብ ጦር፣ 4ኛው ወረርሽኝ፣ 5ኛው የእሳት ቃጠሎ ነው። የአንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለችና፣ እኔም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክብር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነት ታገኛለችን? ይህንንስ ተወው አልኩት። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለህና፣ ስለዚህም ነው ይልቁንም እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብሎ መላልሶ ማለደኝ። ይህንንም ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣልን። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛ ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለ ሀብተ ማርያምን የምታስገድደው ለምንድን ነው? እኔ ወደ ወደድኩት ወደ ተመረጠች ክብርት ወደምትሆን የብርሃን ምሰሶ ወደ ተተከለባት መላእክት ዘወትር ወደሚጎበኟት ከዚያ ይቀበራል እንጂ ለምን ታስቸግረዋለህ የሚል ቃል ተነገረ። በዚያ ጊዜ አባታችን ተክለ ሃይማኖት ስለለመነኝ ነገር ከሥላሴ ዙፋን እየሰገደ መላልሶ ለመነ። ስለ ልመናው ብዛት በ3ኛው ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍቱም ያልከው በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነውና በአንተም አጽም በሀብተ ማርያም አጽም ከ5ቱ መቅሰፍታት ትዳንልህ ብሎ ጌታ ቃል ኪዳን ሰጠው። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግሥተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼልሃለሁ። ያን ጊዜ አባታችን ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑን ከተቀበለ በኋላ አባታችን አቡነ ተክለ ሃይማኖት ወደ መድኃኒታችን እግር እጅ ነሳ። ከእርሱ በኋላ የተሾሙ 8ቱ መምህራን እንደ እርሱ እጅ ነሱ። ይህንንም ሳይ ሁል ጊዜ አብሮኝ የሚኖር መልአክ ወደ ታች ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮት ስላየው መልአኩ ምን አየህ አለኝ። በመካከሉ 2 መስኮት ያለውን ሰማይ አየው ብለው ዳግመኛ ይህንን አስተውለህ ያለኝ። ጽርሐ አርያም የምትመስል በክብር የተጌጠች ክብርት ሀገርን አየው። በዚችም ሀገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተድላ ደስታ ያደርጉባታል። መልአኩን ክብሯ ፍጹም የሚሆን የተጌጠች የዚች ሀገር ስሟ ማን ነው አልኩት። በውስጧ ለመኖር እጅግ ወድጃለሁና ወድጃታለሁና። መልአኩም ይችን ሀገር የአባት የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋራ በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ የምስራች አለኝ። ያን ጊዜ እንድቀበርባት ይችን በክብር የተጌጠች ሀገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታን ተመልቼ ፈጣሪን አመሰገንኩት። ከዚያም ወደ ሌላ በር በወሰደኝ ጊዜ በውስጧም እንደ ቀድሞ በፍጹም ክብር የከበረች ሌላ ሀገር አየው።
መላእክቶቿም እጅግ የተመሰገኑ። አሁንም መልአኩን ይህች ሀገር ማን ትባላለች ብዬ ብጠይቀው ኢየሩሳሌም የምትባል የጌታችን መቃብር ናት አለኝ። አስቀድሜ ካየኋት አሁንም ከማያት በክብር ማናያቸው ይበልጣሉ ብሎ ጠየቀኝ። በጌታችን በኢየሱስ ክርስቶስ በመስቀሉ የታተመች በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በሥራ ሁሉ የከበረች የተመረጠች ስለሆነች እግዚአብሔር እጅጉን ይወዳታልና ለአባታችን ለተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ። ስለሷም በውስጧ የሚኖሩ ልጆቿ በሕይወት ሳሉ የመጣባቸውን መከራ ጽዋትወ መከራ በትዕግስት ቢቀበሉት መንግሥተ ሰማያትን እንዲወርሱ ድንቅ ነገር የሚሆን ከጌታ ቃል ሲነገር ሰማው። እሊህንም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህ መሆኑ በቦታቸው መመረጥ ምክንያት ነው እንጂ በገድላቸው ብዛት አይደለም። መልአኩን በውስጡ አኖር ዘንድ ልሂድን ብዬ ብጠይቀው ጊዜው ገና ነውና የፈጣሪ ፈቃድ እስኪሆን ድረስ ደጅ ጥናለኝ። ከዚህ በኋላ አንዲቱ ከአንዲቱ በክብር የሚበላለጡ ሌሎችን ብዙዎች ገዳማትን አሳየኝ። ስማቸውን ለማወቅ እሊህ ገዳማት ማን ማን ይባላሉ አልኩት። የጌታ መቃብር ከምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትን እያንዳንዳቸውን ስማቸውን ለይቶ ነገረኝ። ከጻድቁ አባታችን ከአቡነ ሀብተ ማርያም በረከት ረድኤታቸውን ያሳትፈን፣ አሜን። አንድ አምላክ በሚሆኑ በሦስት ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገውን ተአምራት እንናገራለን። ልመናው ክብሩ ከሁላችን ከሕዝበ ክርስቲያን ጋር ይሁን፣ አሜን። በዚች ቦታ የተሰበሰባችሁ ወንድሞች ሆይ እኔ የምነግራችሁን አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ሥራ ስሙ። ከብዙ ልጆቹና ከነሚስቱ ጋራ ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ነበር። ከልጆቹ አንዱ ልጁ በገባው በሽታ ሞቶ ነበር። በዚያችም ወራት በደብረ ሊባኖስ የሚኖር አንድ ዲያቆን ነበር። ይሄውም ዲያቆን የአቡነ ሀብተ ማርያምን ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነ ልጆቹ ከነ ሚስቱ ጋራ ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ለሰውየው ሰጠውና በውሃ በጥብጠው እየጠጡ እየተቀቡ ልጆቹ ሚስቱም ሰውየውም ከዚያ ከቸነፈር በሽታ ሁሉም በፍጥነት ዳኑ። ለዘላለም ልመናው ክብሩ ይደርብን። ተአምራቱን የሰማን እኛንም አቡነ ሀብተ ማርያም እንደዚሁ በነፍስ በሥጋ ያድነን፣ አሜን። መጋቢት 26 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራቅስያ አረፈች። ይህች የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት አንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን ያትክልት ቦታ ያፈሩትንም ይችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብጽ ሄደች። ወደ ግብጽ ሀገር በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ነበሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የሥጋ መብል ቅባትም ቢሆን ጣፋጭ ፍሬዎችን ምንም አይበሉም፣ ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራቅስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋራ ተዋዳለችና
መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራክስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ ሀገሯ ልትመለስ ወደደች። ልጇ ግን እኔ እዚህን ኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታዬ ለኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋራ መመለስን አይሆንም አለች። ብላቴናዋ ከእርሷ ጋራ እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጽውታ ከልጇ ጋራ በዚያ ገዳም ብዙ ዘመን ኖራ ከዚህ በኋላ አረፈችና በዚያ ቀበሯት። ንጉሥ አኖሪዎስም የኢዮጵራክስያን እናቷ እንደሞተች ሰምቶ ላጫት ያጋባት ዘንድ ኢዮጵራክስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለክርስቶስ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሪዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በእድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራክስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየ2 ቀን 2 ቀን እያከፈለች መጾምን ከዚያም በ3 ቀን ትጾም ጀመር። ከዚያም በየ7 ቀን 7 ቀን የምትጾም ሆነች። በተለየች በከበረች 40 ጾም ምንም የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችን በሕማም ኖረች። ከዚያም እግዚአብሔር እራርቶላት ከደዌዋ ዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባ ስትል እሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራክስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔር ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጵራክስያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ ዝማ ሕማም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋራ ወደ እርሷ ተሰበሰቡ። ያች ቃል ኪዳን ያስገባቻት የምትወዳት መጋቢዋ መጣች። በእግዚአብሔር ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተከበረች እርሷን እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህ በኋላ የምትወዳት የገዳሙ መጋቢ የነበረች አረፈች። ከእርሷ በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለኔ ኢዮጵራክስያ ለምናለችና እኔ ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። አሁን ግን ደጁን በላይ ዘግታችሁ ሂዱ አለች። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የሊህም የከበሩ እናቶች በረከታቸው ከኛ ጋር ትኖር አሜን። መጋቢት 26 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱሳን ሐዋርያት፣ ቅድስት ድንግል ኢዮጵራክስያ፣ ቅዱስ ፍርፍርዮስ ሰማዕት። ወርሃዊ በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ ቅዱሳን ሰማዕታተ ናግራን፣ አቡነ ሰላማ ከሳቴ ብርሃን።